ከቡድናዊ ሴራ እስከ ማስፈራሪያ የዘለቀው የአዲስ አበባ ጉዳይ የለየለት ፍጥጫ ላይ ደርሶ ውጥረቱም አይሏል። ለወትሮ የብልጽግና ሻማያሽ ሆነዋል የሚባልላቸው ከኢዜማው ብርሃኑ ነጋ እስከ አብኑ በለጠ ሞላ ወደ መጨረሻው ምዕራፍ የደረሰው አዲስ አበባ ላይ የተሸረበውን ሴራ አንቀበልም ብለዋል። የብልጽግናው አለቃ ታዛዥ ናቸው የሚባልላቸው አረጋ ከበደ በአዲስ አበባ ጉዳይ አሻፍረኝ ብለዋል። ከባህር ዳር በረው አዲስ አበባ የተገኙት አረጋ ከበደ አርፈ ተቀመጥ የሚል ቀጭን ትዕዛዝ ከ4 ኪሎ ቢደርሳቸውም ከፊላሚንጎ የኦቦ ሽመልስ አብዲሳ ቢሮ ዘለፋ ዛቻ ቢደርሳቸውም እጅ አልሰጥም ማለታቸው ተነግሯል። የአማራ ተወካዮችና እንደ ኢዜማ ያሉ የዜግነት ፖለቲካ ቀንቃኝ ፓርቲ ተወካዮች በመጨረሻው ምዕራፍ ጉባኤውን ረግጠው ለመውጣት ማስጠንቀቂያ ሰጥተዋል። አዲስ አበባን የኦሮሚያ ዋና መቀመጫነት በሕገ መንግሥት እናረጋግጣለን ብለው አቋም ያዙና አይሆንም ያሉት አካላት ፊት ለፊት ተፋጠዋል። የሚኒሊክ መናገሻ፣ የኢትዮጵያ መዲና፣ የአፍሪካ መሰባሰቢያ፣ የእናት ጓዳ አዲስ አበባ ከተማ አንድ ቡድን በባለቤትነት ካልጠቀለልኳት ማለቱ ከባድ ውጥረት ተፈጥሯል። በአዲስ አበባ ጉዳይ 360 ዲግሪ እየዞረ ያለው ፊንፊኔ ኬኛ ያለው ቡድን መሻገር ያጥቶ መስቀለኛ መንገድ ላይ ቆሟል። ጤና ይስጥልን ውድ የፐልስ ኢትዮጵያ ቤተሰቦች፣ ዛሬም ከ4 ኪሎ እስከ ፍላሚንጎ ከዝግ አዳራሽ እስከ አደባባይ የተሰማውን መረጃ ወደ እናንተ እናደርሳችኋለን። በዝግጅታችን የአዲስ አበባ ዕጣ ፈንታ የሚበይን የመጨረሻ ምዕራፍ ላይ የደረሰውን የሴራ መረብና ብዙዎች ያልተስማማንበትን ቃለ ጉባኤ አንፈርምም ብለው ስለያዙት አቋም እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የዛሬዋ አወዛጋቢ ከተማ አዲስ አበባ በ1879 በእቴጌ ጣይቱ ምርጫና በዳግማዊ አጼ ምኒልክ አጽዳቂነት ኢትዮጵያ መዲና በዋና ከተማነት ተቆረቆረች። እነሆ አዲስ አበባን ከ140 ዓመት ገደማ በኋላ ወደ ኦሮሚያ እንጠቀልላለን ያሉ አካላት ተነስተው እጅግ ከባድ ውጥረት ነግሷል። ምኒልክ አዲስ አበባን እንደ ሌሎች ከተሞች ሁሉ ጊዜያዊ የንጉሥ ማረፊያ ከማድረግ ይልቅ የዙፋናቸው ማጽኛ በማድረጋቸው ቀዳማዊ ኃይለ ሥላሴ እስከ ደርጉ ኮሎኔል መንግስቱ ኃይለ ማርያም ከህወሓቱ መለስ ዜናዊ ከብልጽግናው አብይ አህመድ አዛዥም ናዛዥም ሆነውባታል። ዳሩ ግን ዛሬ ላይ የሚኒሊክ ቤተ መንግስት የተቆናጠጠው ብልጽግና አዲስ አበባን በተመለከተ በሀገራዊ ምክክር ላይ ያዘው አቋም ከባድ ውጥረት ፈጥሯል። አዲስ አበባ ዛሬም እንደ ትናንቱ የኢትዮጵያ መዲና የሁላችን የጋራ መሰባሰቢያ ነች የሚለው የብዙሃኑ ሐሳብ ፊንፊኔ ኬኛ በሚለው ቡድን ቆሟል። ገዢው ብልጽግና ፓርቲ በሀገራዊ ምክክር ጉባኤ ላይ በያዘው አቋም አዲስ አበባ መስቀለኛ መንገድ ላይ ቆማለች። አዲስ አበባ ጉዳይ የአንድን ቡድን የበላይነት የሚያንጸባርቅ አቅጣጫ ይዞ መቀጠል ሁሉንም የሚለበልብ እሳት እንዳይለኮስ ስጋት ፈጥሯል። በየአቅጣጫው የእርስ በርስ ጦርነት ውስጥ በምትገኘው ሀገር ውስጥ በእሳት ላይ ነዳጅ እንደ ማርከፍከፍ ያለ አቋም የመጣው ደግሞ ከገዢው ብልጽግና መሆኑ ነገሩን ይበልጥ አሳሳቢ ሆኗል። የአዲስ አበባን ጉዳይ ቅርቃር ውስጥ ያስገባው ከራሱ ከብልጽግና ከበላይ የወረደ ሐሳብ መሆኑን ቢቢሲ ዛሬ ያስነበበው ዘለግ ያለ ዘገባ አረጋግጧል። በሀገራዊ ምክክር ጉባኤው አዲስ አበባ ጉዳይ የሚወያየው ቡድን በአመዛኙ ስምምነት ላይ ከደረሰ በኋላ ብልጽግና ያወረደው አቋም ትርምስ መፍጠሩን ዘገባው አመላክቷል። አዲስ አበባ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ ለሕዝብ ተወካዮች ምክር ቤት ውክልና ያላት የራሷ ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማ ትሁን የሚለው በአብዛኛው ስምምነት ላይ ተደርሶ እንደነበር ቢቢሲ ዘግቧል። በአብዛኛው ተወያዮች ስምምነት ላይ የተደረሰባቸው ጉዳዮች ወደ ቃለ ጉባኤነት አድገው ሲደራጁ ከበላይ የመጣ ነው የተባለ ሐሳብ ይካተት ተባለ። ተወያዮችን ክው ያደረገው ክስተትም ያጋጠመው እዚህ ጋር ነው። ስምምነት በተደረሰበት ጉዳይ ላይ ቃለ ጉባኤ ሲደራጅ
አዋጅ የገጠማቸውን ዱብዳ ተወያዮች እንዲህ ሲሉ ለቢቢሲ ገልጻሉ። ከበላይ አካል የመጣ አዲስ ሐሳብ አለ። ቃለ ጉባኤው ውስጥ ቢገባ የሚል ሐሳብ እኛ ጋር መጣ። ይህ ከበላይ መጣ የተባለው ሐሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት እርሰ ከተማ መሆኗን እውቅና የሚሰጥ ነው። ይህ በብዙዎች ተወያዮች ዘንድ ቅሬታ ፈጠረ በማለት የገጠማቸውን አብራርተዋል። ለአንድ ሳምንት ያህል ያጨቃጨቀው ይህ አጀንዳ ብቻ እንደነበር ያስታውሳሉ። ምክክር ሳይደረግበት ከበላይ የመጣ ነው በሚል ሐሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉ ይገልጻሉ። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም አንድን ወገን ፍላጎት የሚያንጸባርቁ ነበሩ ብለዋል። ለምሳሌ በሕገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው ማንሳታቸውን አስታውሰዋል። ሂደቱ ወደ መጨረሻው ምዕራፍ ሲቃረብ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት ግልጽ ጣልቃ ገብነት አሳይተዋል ተብሏል። ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡ አካላት በዋናነት የብልጽግና ከአቋም መንሸራተትና ቃል የገባውን ያለመጠበቅ ሁኔታ ታይቷል ብለዋል። በዚህ ፖለቲካ ፓርቲዎች የተወሰኑ አጀንዳዎች በሂደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውን ጠቅሰዋል። ከነዚህም መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንደሚገኙበት ተነግሯል። ብልጽግና ጋር ስልጣን ተጋርተው እየሰሩ የሚገኙት ፕሮፌሰር ብርሃኑ ነጋና ዶክተር በለጠ ሞላ ፓርቲዎች በአዲስ አበባ ጉዳይ የጋራ አቋም አንጸባርቀዋል። አዲስ አበባ ለአንድ ወገን ባለቤትነት ወይም ልዩ ተጠቃሚነት የሚፈጥር ሁኔታ ላይ መውደቅ የለባትም በሚል በጽኑ መሞገታቸው ታውቋል። ሌሎች ፓርቲዎችን በተመሳሳይ አዲስ አበባ የሁሉም ኢትዮጵያውያን የጋራ ቤት እንጂ የአንድ ወገን ንብረት አይደለችም በሚል አቋም ይዘዋል። እነዚህ አቋሞች በዋናነት በአማራ ብልጽግና የሚዘወሩ ናቸው በሚል የክልሉን ፕሬዝዳንት አረጋ ከበደን ጨምሮ ብልጽግናን አቋም እንዲቀበሉ ከፍተኛ ጫና ውስጥ መግባታቸው ታውቋል። በአዲስ አበባ ጉዳይ ከፍተኛ ውጥረት በተፈጠረበት ምክክር አማራ ወኪሎች ላይ በተፈጠረው ጫና አረጋ ከበደን ጨምሮ ማስጠንቀቂያ እንደተሰጣቸው ታውቋል። የአማራ ወኪሎች ደረሰብን ባሉት ጫናና ወከባ ምክክሩን ጥለው እስከ መውጣት የዘለቀ ማስጠንቀቂያ ለኮሚሽኑ መስጠታቸውን የዋዜማ ዘገባ ያመላክታል። ኮሚሽኑ ስምምነት ተደርሶባቸዋል ባላቸው የመንግስት አወቃቀርን ወደ ፕሬዝዳንታዊ ስርዓት የሚቀይሩ አጀንዳ ጨምሮ በርካቶች በቃለ ጉባኤው ላይ አለመፈረማቸው ታውቋል። ኮሚሽኑ በአራት አጀንዳዎች ላይ ስምምነት ተደርሷል በሚል በሰበር ዜና ቢያስነግርም ብዙዎች ባልተስማማንበት ጉዳይ ላይ አንፈርምም ማለታቸው ተገልጿል። በአወዛጋቢው ምክክር አማራ ክልል የማህበረሰብ ክፍሎችን ወክለው በምክክር እየተሳተፉ የሚገኙ ተመካካሪዎች ባለስልጣናትን ጨምሮ ቅሬታዎቻቸውን ለኮሚሽኑ አቅርበዋል። ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ በተገኙበት ለኮሚሽነሮች መቅረቡ ተነግሯል። የአማራ ወኪሎች ቅሬታ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያንና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ከትናንት በስቲያ ነሐሴ 5 ቀን 2018 ዓ.ም ቀርቧል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹም ተወያይተን መልስ እንሰጣለን ማለታቸው ተጠቁሟል። በምክክሩ ከፍተኛ ጫና ደርሶብናል ያሉት የአማራ ወኪሎች ካቀረቧቸው ቅሬታዎች መካከል ሐሳብን ለመናገር የሚሰጡ ዕድሎች ፍትሃዊ ያለመሆን፣ ማንነትንና ሐሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሑፍ ሐሳብን እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ግንኙነትን ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችም እንደሚገኙበት ታውቋል። የአማራ ወኪሎች ጫና እየደረሰብን ነው በሚል ባቀረቡ ማግስት አዲስ አበባ ጉዳይ የቡድኑ 500 ተወያዮች በሌሉበት የተወሰኑ አካላት ቃለ ጉባኤ አዘጋጅተው ፈርመዋል ተብሏል። ኮሚሽኑ ቅሬታ መፍቻ ቀን በሚል ትናንት ለተመካካሪዎች እረፍት የሰጠ ቢሆንም አዲስ አበባ የኦሮሚያ ዋና ከተማ ለማድረግ ጫና እየፈጠረ ያለው ቡድን ባዶ ወረቀት ላይ ሲያስፈርም ውሏል።
ኮሚሽኑ የረፍት ቀን ነው ባለው በትናንትናው ዕለት የፌዴራል ከተሞችን ጉዳይ እየተመካከረበት የሚገኘው የሥራ ቡድን 7 የተወሰኑት ተሰባስበው ነበር ተብሏል። ከ8 ሰዓት ጀምሮ በተካሄደውና በርካታ የቡድኑ አባላት ባልተገኙበት ስብሰባ አዲስ አበባ ሕጋዊ አቋም ላይ 2 አማራጮችን ባስቀመጠ የምክክር ሐሳብ ሰነድ ላይ እንዲፈረም መጠየቁን የዋዜማ ዘገባ ያረጋግጣል። የቡድኑ ተመካካሪዎች ባልተሟሉበት የቀረበው ቃለ ጉባኤ አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሁንና የከተማዋ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በሕገ መንግስቱ ይረጋገጥ የሚሉ አማራጮች የተካተቱበት ነው። በረፍት ቀን ከተጠሩት ውስጥም በአጀንዳው ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸው ተገልጿል። ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈረሙ የተባሉ ሌሎች ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸው ታውቋል። ኮሚሽኑ ከፓርቲዎችና ጫና ደረሰብን ካሉ ወገኖች የቀረቡለትን ተጨባጭ ቅሬታዎች ለመፍታት ቁርጠኝነት አላሳየም ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽ አብን ያቀረበው ቅሬታ ካልተፈታ ከሂደቱ እንደሚወጣ ማስጠንቀቁን የፓርቲውን እርምጃ የምክክር ሂደቱን በሚገባ ባለመገንዘብ ወይም አላግባብ ጫና ለመፍጠር የተደረገ ሙከራ በማለት አጣጥለዋል። በዚህም ኮሚሽኑ በገዢው ብልጽግና የፈጠረውን ጣልቃ ገብነትና ጫና የመቀልበስ አቅሙ ጥያቄ ውስጥ ገብቷል። እንደ አብንና ኢዜማ ያሉ ፓርቲዎች እንዲሁም አማራ ብልጽግና በመጨረሻው ምዕራፍ ከሂደቱ ሊወጡ እንደሚችሉ ከወዲሁ የያዟቸው አቋሞች ያመላክታሉ። ገዢው ብልጽግና ፓርቲ ራሱን እንደ አንድ ባለድርሻ አካል ከማየት ይልቅ ለዚያውም ብዙዎች የማይስማሙበትን አቋም ለማስፈጸም ግልጽ የወጣ አቋም መያዙ የምክክሩን ውጤት ተቀባይነት ሙሉ በሙሉ ጥያቄ ውስጥ የሚከት መሆኑ እየተገለጸ ነው።